አንተ ላይ የሚሯሯጡትን ቺኮች እያየው ከሌላ አትወልድም ማለት ዘበት ነው። ለብር የሚሯሯጡት ምናልባት መላጣን እያዩ መላጣ ላይ ምን አለ? ምን አውቄ ሴቶች መላጣውን ወንድ ይወዳሉ አሉ። ውሸት ነው እሱ። አዩም መላጣውን አይታ ነው የወደደችው። እንደዚህ እያለሽ ብቻ ጸጉር ያለውን ሰው መላጣ እንዳትሰደርጊ እና በተረፈው እሺ ሱመያ ጥያቄዋ ስለ ወንዱ ልጅ ይመለስልኝና ልጆችን አሳያለሁ ነው ያለችው። እኔም ደግሞ ልጆችን ለማየት ዛሬ ነገ ስለማልል ተመልሼ ወደ የመን ልጓዝ ነው ማለት ነው። ወደ የመን ልሄድ ነው። ስለዚህ እሄዳለሁ። የመን ሰነአ ነው። ብቻ ዱአ አድርጉ። ጦርነትም አለ ማለት ለሱመያ ብቻ ነው ይሄን ነገር የምታብራራው የምታረጋግጠው በኢንቦክስ በምን በውስጥ መስመር የምትለው እሷ ብቻ ልጅ እንድትረጋግጥ የምታደርገው። እኔስ እዚህ ጋር የፈለገችው እኮ ሰነች አንቺ እኮ አልፈልግም አይደለማ። ያ ልጅ በኋላ አድጎ ያስገባህልኝን ብር አካውንቴን አይቶ ከሰይድ ብር ውስጥ ይሄንን አካፊ የሰይድ ልጅ ነኝ ቢለኝስ? ድንገት እንደው ፈጣሪ አይበለውና እንደው ድፍት ብለህ ብትሞት አስተግፍር ለብረት ድፍት ብለህ ብትሞት ያለውን ንብረት አካፊም ቢለኝ አንቺ ትገርሚያለሽ። ብቻ ሱመያ ይሄንን ቪዲዮ እንዳይሽው ከአንቺ ጋር ስለ ብሩ እንግዲህ ውድ ቤተሰብ ቆይታ ይሄን ታያችሁ ማለት ነው። እንግዲህ ሰይድ ወደ የመን መልሶ ሊሄድ ነው ማለት ነው። ያው እንግዲህ የመን የሚሄድበትን ምክንያት ነግሮናል። እሱም እንግዲህ ያው ሱመያ ላቀረበችው ጥያቄ ነው። አሁን እንግዲህ ያን ጥያቄ ለመመለስ ወደ የመን የሚሄደው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ተከታታዮች በሙሉ ሰላም ሰላም ሰላም፣ እንዴት ናችሁ? እንግዲህ ያው እንደሚታወቀው ታሁን ቀደም ሱመያ በሰራችው ቪዲዮ ላይ ለዛ መልስ ነው አሁን ሰይድ የመጣው ማለት ነው። ያው እሷ ያለችው እንግዲህ ያው ቃል አስገብተዋል ማለት ነው። እሷም ደግሞ ይሄን ታረገልኝ ያው ቃል ገባለታለሁ ልጆችን አሳየዋለሁ ምናምን ብላለች። እንግዲህ እሱ ምንድነው አለው የተባለውን ልጅ ማሳየት አለበት፣ ከማን እንደሆነ ማወቅ እፈልጋለሁ፣ እውነታውን መናገር አለበት ብላለች። እንግዲህ ታውን ቀደም ያንን ታረገ ያው ተስማምተን አሳየዋለሁ ምናምን ብላለች። ታውን ቀደም እንግዲህ ለዛ ሲል ነው አሁን እንግዲህ ወደዛ እንደገና የሚሄደው ማለት ነው። እንግዲህ የመን ይሆናል እንግዲህ የተባለው ልጅ ያን ሂሮ እንግዲህ ማን እንደሆነች ሁኔታውን ነገር በግልጽ አስረዳለሁ ብሎ ነው እንግዲህ ያለው። ያው እሱም እንግዲህ ልጁን የሚያስገኘው እሷንም እቺን ልጅቱን ማለት ነው እዛ የመን ያለችውን እሷን ያስገኝልኝ ምናምን እያለ ነው እንግዲህ ሰይድም ያው እንኳን ለኛ ግልጽ ላይ ያደረገው ራሱ ለሱ ራሱ ግልጽ አልሆነለትም ማለት ነው። በጣም ከባድ ነው ማለት ነው። ማለት ግራ ቢገባው ነው አሁን ይሄን ሁሉ ያለው ማለት ነው። ስለዚህ ያው ለዛ ነው እንግዲህ አሁን ወደ የመን አቀናለሁ እያለ ነው። ያው አዩ ጋር ነው የመጣው። አዩ ደግሞ እያሳሰባት ያለው የምንም ጉዳይ አይደለም፣ እያሳሰባት ያለው ያው የገንዘቡ ነው። እንግዲህ እሷም ምን ይሄን ነገር እፈልገዋለሁ ሀቁ እንዲወጣ እፈልጋለሁ እያለች መታለች ማለት ነው። እንግዲህ ዜናው እንደቀጠለ ነው ማለት ነው። እሷ እንግዲህ እያሳሰባት ያለው ያው የገንዘብ ጉዳይ ነው። የገንዘብ ጉዳይ እንግዲህ ሌላ ተከራካሪም መጣ እያለች ነው። እንግዲህ እሱ ምንድነው አለው የተባለው ልጅ ማለት ነው ገና እሱ አድርጎ ያው ይከራከረኛል፣ ገንዘቡን ይጋራኛል ምናምን የሚል ሀሳብ ነው አሁን እሷ እያጠነጠነባት ያለው እና ማለቴ በጣም ይከብዳል። አንድ ሰው በቁሙ እያለ ውርስ ምናምን የሚባል ነገር በጣም ከባድ ነው። እንግዲህ ቪዲዮ ጋር እንደሰማችሁት ከሆነ አንተ የሆነ ነገር ቢደርስብህ አንተ ዲፍት ብትል ገንዘቡን ማን ነው እንትን የሚለኝ? ልጁ እንትን ይቃወመኝ የለም ወይ ይከራከረኝ የለም ወይ በማለት እንግዲህ ብዙ ነገር እንትን ብላለች። ሌላ ጉዳይ አይደለም የሚያሳስባት ማለት ነው እሷን አዩን ማለት ነው። ገንዘብ ጉዳይ ነው አሁን እሷ የሚያሳስባት ማለት ነው። ስለዚህ ይህም ነገር ተጠያቂ ተኔ ጥያቄዎች በአንደኝነት ደረጃ እኔም ይሄ ነገር መውጣት አለበት ብላለች። እንግዲህ ያው ሰይድ በምን አይነት ሁኔታ እንግዲህ ይሄድ አይሄድ እንግዲህ የምናየው ነገር ነው። ሄዶም ደግሞ የኔ ነው ብሎ ሊያምን ነው ወይንስ የኔ አይደለም ብሎ በምን አይነት ሁኔታ እንግዲህ እንደሚያስረዳን አብረን እናየዋለን ማለት ነው። ይሁንና እንግዲህ
ከሱምያ እንዲያውም ያዩ ጥያቄ ነው አሁን እየከበደ ያለው ማለት ነው። በጎን ለሱም በአካውንቱ ልታስገባ ትችላለህ። ስለዚህ ይሄም ጥያቄ ለኔ የኔ ጥያቄ ነው። ይሄ ነገር መውጣት አለበት ብላ እንዲያውም ከሱምያ በሀዩ ናት አጥምድ የያዘችው ማለት ነው። ለምን ያው በገንዘቡ ዙሪያ እንዳይከራከረኝ ይሄ ነገር መውጣት አለበት እያለች የምትለው እንዲያውም አዩ ናት ማለት ነው። እንግዲህ ሰኢድ ሊሄድም ይችላል ላይሄድም ይችላል። እንግዲህ ወደ የመንም ሲያቀና ጦርነት አለ እንግዲህ ዱአ አድርጉልኝ እያለ ይገኛል ማለት ነው። እንግዲህ ያው አብሬ ሄዳለሁ እያለች ነው እንግዲህ አዩም አብራ ልትሄድ ትችላለች አይታወቅም። ይሁንና ግን ያው ላፏ ታወራዋለች ማለት ነው። ውድ ቤተሰብ እስቲ በምን አይነት ሁኔታ እንግዲህ ሂዶ ደግሞ በነገራችን ላይ ሰኢድስ ምን አስደባበቀ እንግዲህ ከተወለደ ያው ተወለደ ምን እኮ እንትን የሚል ነገር የለም ማለት ነው። ግልጹን መናገር ነው። ልጅህ አይደል ያው ልጅህ ነው። ዞሮ ዞሮ አንተ እዛ ማለት ይሄ ነገር ሳይሆን መቼም ወደዛ አትሄድም ማለት ነው። ታልወለድከው መቼስ ይሄ ነገር የኔው ብለህ ሄደህ እንትን የምትለው ነገር የለም ከሆነ ሆነ ማለት ነው። ስለዚህ አንተም መደበቅም ሲጀመር የለብህም ማለት ነው ታላህ ማለት ነው። ያው ከተወለደ ተወለደ ማለት ነው። ስለዚህ ደግሞ እሱ እያለ ያለው ያው እኔ አሁን ቀደም ሚስቴ ብኮን አይደል እንደ ሱምያን ከየመን እስከ የመን ድረስ እንግዲህ ኢትዮጵያም ውስጥ ከባህር ዳር እስተ ሀዋሳ ሀረር ምናምን ድረስ የሄድኩት። ስለዚህ ልጅም ቢኖረኝ ደግሞ እንዴት ልጄን እደብቃለሁ? እኔ ዝጋ ጥያቄ ሆኖብኛል ማለት ነው። ጥያቄ ሆነብኝ ምክንያት ምንድነው? ቢያንስ ሱምያ ሚስቴ ስለሆነች አይደለም ወይ ከአንዱ ሀገር አንዱ ሀገር እሷን ፍለጋ የሚሄደው? ስለዚህ ልጅስ ቢኖር ወይንም ልጅ በወልድስ ለምን እደብቀዋለሁ? እሷ ሚስቴ ብዬ እንደፈለኩት እሱም ልጄ ነው ብዬ ፈልገው ነበረ። ስለዚህ እኔ ባልወለድኩት ልጅ የኔ አይደለም ነው የሚለው። እንግዲህ ያንተ ታልሆነ እንግዲህ የኔ ነው ብለህ ባላመንክበት ነገር ለምንድን ነው የመን የምታሄደው? የመን ሄደህስ ምን ልትሰራ ነው? ያንተ ተሆነ ኦኬ ሂደህ ያው የምትሄደው ልጅህን ለማየት ወይንም ልታስተዋውቀን ነው ማለት ነው። ስለዚህ የኔ አይደለም እያልክ ምን ታደርጋለህ? የመን ማለት ነው። ስለዚህ ውድ ቤተሰብ እዚህ ጋር ያው እንደ ጥያቄ ሆኖብኛል። እኔም ያው የሚሄደው ነገር ለምንድን ነው? ልጁ ተሆነ ኦኬ ይሄድና ወይንም እንግዲህ የተደበቀውን ላመጣ ነው ያለው እሱ። ልጅን ላመጣ ነው ወንዱን ልጅ ነው ያለው። እንግዲህ ወንዱን ልጅ ላመጣ ነው። ስለዚህ ተየት ነው የሚያመጣው? የእሱ ታልሆነ የእሱ ያልሆነውን ነገር ተየት ነው የሚያመጣው? ስለዚህ ያው በዚህ ሁኔታ እንትን ብሏል ማለት ነው። ሰኢድም ያው ሰኢድም ነገር ግን የሰኢድም ጥያቄ የሚያስነሳ ነው ማለት ነው። ስለዚህ ሱምያ ያለችው ትክክል ነው ማለት ነው። ያው እሱ አልተናገረም እንጂ ያው እንዲያለው ነው ሰኢድ ላይ ራሱ የሚለየው ማለት ነው። ጥያቄው ያው እንዲያለ አልነገራቸውም እንጂ ማለት ነው። ስለዚህ አንተ ከሌለህ የለኝም ካልክ ምን አካሄድ ወደ የመን ማለት ነው? የለኝም ብለህ እዚሁ መከራከር በቃ። ከሌለህ የለህም ማለት ነው። ስለዚህ ታለህም ደግሞ የለኝም ከማለት ሄደህ ይሄ ነው ብለህ ማስተዋወቅ አለብህ። ስለዚህ የዛሬው ቆይታ ይህን ይመስል ነበረ። ውድ ቤተሰብ የእናንተ ደግሞ እንግዲህ የራሳችሁን አስተያየት ኮሜንት ላይ ጻፉልኝ ማለት ነው። እንግዲህ ሰኢድ የሚሄድበት ሁኔታ እኔ ትንሽ የተምታታ ወይንም ግራ የተጋባ ነው የሚመስለው። ስለዚህ ያው ዛሬ የተናገረው ነገር ምንም እንትን የሚል ነገር የለም ማለት ነው። መጀመሪያ ላይ ያው የለኝም ነው ያለው። ቢኖረኝ ልጄን ብዬ ሂጄ ተከታትዬ ልጄን ፈልግ ነበረ ሱምያን እንደፈለግኩት። ስለዚህ የሌለኝን ነገር እንዴት አለ ብዬ እወጣለሁኝ እያለ ነው። ከሌለው ደግሞ የኔ ጥያቄ ለምን ወደ የመን ይሄዳል? የሌለውን ነገር አሁን ምን ከምን ያችንስ እንግዲህ ልጅቱንም ያስገኛትና እሱንም ደግሞ ያስገኘውና የሚለው የትኛውን ነው? እንግዲህ በጎን የለኝም ይላል። በጎን ደግሞ እንግዲህ እሷንና እሱን ያስገኛቸውና ያለውን ነገር ለማስተባበል እሞክራለሁኝ። የኔ አለመሆኑን ሊሆን ብቻ አላቅም።
ስለዚህ ይሄ ጥያቄ ራሱ ያስነሳበታል ማለት ነው። ለማንኛውም እስቲ እንግዲህ ያው ዱአ አርጉልኝ እያለ ነው። እንግዲህ ዱአ እናደርግለታለን ለወንድማችን። ያው የመን ላይ ጦርነት አለ እያለ ነው። እንግዲህ እዛ ገብቶ ደግሞ በምን አይነት ሁኔታ ለሱመያና ለበረኪና በምን አይነት ሁኔታ እንግዲህ እንደሚያስረዳቸው አብረን የምናየው ነው። ውድ ቤተሰብ እንግዲህ በዚህ ሁኔታ መጥቷል ማለት ነው። እዛ ሄዶ ደግሞ በምን አይነት ሁኔታ እንግዲህ ለተመልካችና ለሁለት ሚስቶቹ በምን አይነት ሁኔታ እንደሚያስረዳ እንግዲህ አብረን የምናየው ነው። ስለዚህም ለዛሬው ዝጋ ይበቃኛል። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትዘንጉ ማለት ነው። ውድ ቤተሰብ ለዛሬው ዝጋ ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።